እንግሊዘኛ ለአመታት ስትማሩ ነበር ግን አሁንም መናገር አትችሉም ማለት right የእናንተ ጥፋት አይደለም ችግሩ just በረጅሙ መንገድ ወይም ደግሞ በከባዱ መንገድ በዘገየው በጣም በስሎወስት በሆነ መንገድ ስለተማራችሁ ነው። እናንተ የሚያስፈልጋችሁ 10 የግራመር መጽሐፍቶች ሳይሆን ትክክለኛ የሚሰራ ሲስተም እና አቋራጭ መንገድ የሚያሳያችሁ ሰው ነው የሚያስፈልጋችሁ። and ዛሬ የመጣሁት ደግሞ ሌላ ዓላማ የለኝም እሷን ለማሳየት ብቻ ነው። በሺዎች የሚቆጠሩ ተማሪዎችን ከጀማሪ አንስቼ እንግሊዘኛ እንዲያወሩ ማደርግበትን አቋራጩ ሲስተሙ ወይም ደግሞ አቋራጩ መንገድ አሳያችኋለሁ ማለት ነው። እንጀምር let's go። ከዚህ በፊት እንግሊዘኛ የተማራችሁበት መንገድ በጣም ትራዲሽናል ወይም ባህላዊና የማይሰራ ነው። ያን ያክልም ጠብ የሚል ለውጥ የማያመጣ ነው። ምን ማለት ነው? ግራመር ፈርስት ወይም ደግሞ ከግራመር ስትጀምሩ እንግሊዘኛን ለመማር እውቀት እንጂ ክህሎት አይገነባላችሁ። it's like ስለ ዋና 10 መጽሐፍቶችን ብታነቡ ገብታችሁ ዋና ለመዋኘት ብትሞክሩት ስቲል ሰምጣላችሁ። እንግሊዘኛም ተመሳሳይ ነው። እውነታውን እንነጋገር ከተባለ እንግሊዘኛ አቀላጥፎ ለመናገር ባጠና አይደለም በሰለጠነ ወይም ደግሞ በደንብ ትሬን ባደረገ ነው። so what's the shortcut ወይም ደግሞ አቋራጩ ታዲያ ምንድነው? ምንም ማጂክ እኮ የለውም ወይም ደግሞ ምንም ማስማት የለውም። pattern recognition የሚባል shortcut method በሶስት ስቴፕ ከፋፍዬ ያሳያችኋለሁ ማለት ነው። እነዚህን 3 ስቴፕስ ከተገበራችሁ በትንሽ ጊዜ ውስጥ ለውጥ ካላመጣችሁ የምር እኔ እቀጣለሁ፣ ደውሉልኝ። ጀምር። so ሶስቱም ስቴፕስ ምንድናቸው? step 1 input ነው። step 2 practice ነው። step 3 ደግሞ feedback። ምንም አታስቡ፣ እያንዳንዱን ብሬክዳውን አድርጌ ያሳያችኋለሁ እዚህ ላይ። የመጀመሪያው input ወይም ደግሞ ግብአት የምንለው ነው ማለት ነው። የሆነ ቋንቋ ለመማር ስትፈልጉ መጀመሪያ ያላዳመጣችሁትን ነገር ማውራት አትችሉም። so input ማለት ብዙ ነገሮችን ማስገባት በጆሮአችሁ ማለት ነው። ስለ ቋንቋው ማዳመጥ፣ ሾርት ክሊፕስ በእንግሊዘኛ ማየት ሊሆን ይችላል፣ ወይም ደግሞ ከዚህ በፊት የሰራሁላችሁን ቀን 1 ቀን 2 ብዬ እነሱን አዳምጣችሁ ልክ እንደ ዘፈን አብራችሁ ማለት ወይም ደግሞ መድገም ማለት ነው። so እንደዚህ ስታደርጉ ህጎችን ማጥናት ትታችሁ just ፓተርኖችን ሪኮግናይዝ ማድረግ ትጀምራላችሁ ማለት ነው። because መጀመሪያ ከጆሮአችሁ ስትጀምሩና ጆሮአችሁ ሜሞሪ ቢልድ ማድረግ ሲጀምር አፋችሁ ደግሞ ይከተላል። so በተሻላችሁ መጠን በቀን ከ5 እስከ 15 ደቂቃ just እንግሊዘኛ ነገሮችን ወይም በእንግሊዘኛ የተሰሩ ኮንተንቶችን ለማዳመጥ ሞክሩ። ካዳመጣችሁ በኋላ ልክ እንደ ዘፈን እነሱን በአፋችሁ መድገም፣ ስለ ትርጉሙ ስለ ግራመሩ ምንድነው ምናምን ሳትጨናነቁ ማለት ነው። እንዳልኳችሁ ጆሮአችሁ ይቀድማል፣ አፋችሁ ይከተላል። so step number 1 ኢንፑት ወይም ግብአት። ተመሳሳይ እኮ ነው። ድሮ አማርኛ ስንለምድ አዳምጠን ሰው የሚለውን ነገር ካየን በኋላ ነው እሱን እየደገምን የተማርነው ማለት ነው እንጂ ማንም ግራመሩን ይሄ ሰብጀክት ግስ ምናምን ብሎ ያስተማረ ሰው የለም። ጀስት ፓተርኑን አየነው እኛ ደገምነው፣ ከዛ በቃ የሜሞሪ ጉዳይ ነው። ስቴፕ 2 ደግሞ ፕራክቲስ ነው። ናው አም ሹር በየቦታው ይሄን ሰምታችሁታል። ሶ ብዙ ማብራራት አይጠበቅብኝም። ፕራክቲስ ማለት ልምምድ ነው። ሶ ዝግጁ እስክትሆኑ መቼም እንዳትጠብቁ። ፕራክቲስ ለማድረግ ወይም ልምምድ ለመጀመር ፐርፌክት ስትሆኑ አይደለም የምትጀምሩት፣ ወይም ዝግጁ ስትሆኑ አይደለም የሚጀምረው። ዝግጁ እንድትሆኑ ወይም ፐርፌክት እንድትሆኑ ነው ፕራክቲስ ማድረግ ያለባችሁ። so it's the other way around ወይም ደግሞ ተገላብጦሽ ነው ማለት ነው። ብዙ ሰው በቃ እንግሊዘኛዬ ሲስተካከል ማውራት ጀምራለሁ፣ እንግሊዘኛ አሪፍ ሲሆን መነጋገር ጀምራለሁ ይላል። ግን ደግሞ እንግሊዘኛችሁ አሪፍ እንዲሆን መናገር መጀመር አለባችሁ። ጂም ገብታችሁ ለምሳሌ ሰውነቴ በቃ ቅርጽ በቅርጽ ሲሆን ነው ስፖርት መጀመሪያው አትሉም ማለት። ስፖርት ስትጀምሩ ነው ሰውነታችሁ ቅርጽ በቅርጽ የሚሆነው። ሶ ቅድም እንዳልኳችሁ እንግሊዘኛ የጡንቻ ጉዳይ ስለሆነ ጀስት ዝግጁ ሳትሆኑ እየሰባበራችሁም ቢሆን ለመናገር ፕራክቲስ ለማድረግ ሞክሩ። በቀላሉ አንድ ፍሬዝ አምጡና የተማራችሁትን ከዚህ በፊት የሚያስተማርኳችሁን አንድ ፍሬዝ 3 ድገሙት፣ አንዴ ቀረጹት በስልካችሁ፣ ከዛ ደግሞ ጻፉት። this practice ሶ በየቀኑ ጊዜ መድባችሁ የሆነ ሰዓት ለእንግሊዘኛ ፕራክቲስ መመደብ አለባችሁ ማለት ነው። ከዚ እንዳልኳችሁ አንብባችሁ ወይም ደግሞ አስገብታችሁ ብቻ ሳይሆን እያወጣችሁም ደግሞ ፕራክቲስ እያደረጋችሁ አፋችሁን ማለማመድ ማሰልጠን አለባችሁ ማለት ነው። በቃ ያ ነው አቋራጩ። እንግሊዘኛ ባወራችሁ ቁጥር አይምሯችሁ ጀስት የንግግር ወይም የእንግሊዘኛ ንግግር ስፒኪንግ ሪፍሌክስ እያዳበረ ይመጣል ወይ እያለማመደ ይመጣል ማለት ነው። ሶ ግራመሩም ትክክል ባይሆን just say it አውጡት፣ ምንም የሚፈጠር ነገር የለም ማለት። ሶ ድግግሞሽ ፐርፌክት እንድትሆኑ ያደርጋችኋል። ወይም ደግሞ የሆነ ነገር በደጋገማችሁት ቁጥር አፋችሁ ላይ ናቹራል እየሆነ ይመጣል ማለት ነው። ማንንም ስኪል ወይም ማንንም ክህሎት መማር ብንፈልግ ይዘን እየደጋገምን እየተሳሳትን እያጠፋን ከዛ በኋላ ነው የሚለመደው። ቋንቋም ተመሳሳይ ነው። ክህሎት ካልን እንደ ክህሎት መማር አለብን። ግን ደግሞ ፕራክቲስም አደረጋችሁ፣ ራሳችሁን ሪከርድ አደረጋችሁ፣ ደግማችሁ አላችሁ፣ ሶስተኛው ነገር ካላደረጋችሁ ደግሞ ያን ያክል የረባ ለውጥ ላታገኙ ትችላላችሁ። ሶስተኛው ምንድነው? ፊድባክ ነው። ፊድባክ ማለት አስተያየት መስጠት ለራሳችሁ ማለት ነው። ሶ አብዛኛው ሰው ቤቱ ሆኖ ሲለማመድ ወይም እንግሊዘኛ ሲማር የሚጎድለው ነገር ይቺ ናት። ዝም ብሎ ይለማመዳል፣ ይለፋል፣ ራሱን ይቀርጻል። ግን ፊድባክ የሚሰጠው ወይም ይሄን አስተካክል፣ ይሄኛው ጥሩ እየሰራ ነው፣ ይችኛው አስተካከል የሚለው ሰው ስለሌለ ጀስት ያን ያክል በቃ እንግሊዘኛው ከፍ ሳይል ለብዙ ወራት ይቆያል ማለት ነው።
ከቻላችሁ አስተማሪ ቢኖር ይመረጣል፣ ለእናንተ ፊድባክ የሚሰጥ ማለት ነው። ይሄን ስራ እዚህ ላይ ስራ ኦኬ እንደዚህ እየተሻሻለ ነው የሚላችሁ። ካልሆነ ደግሞ ለራሳችሁ ፊድባክ የምትሰጡበት መንገድ ምንድነው? listen to yourself የቀዳችሁትን መልሳችሁ አዳምጡት። እዛ ላይ ደግሞ ማሻሻል የምትችሉት ለቀጣይ ቼክ አድርጉት። እቺኛው እንደዚህ መሳብ አድርጋታለሁ፣ እቺኛው ደግሞ መስተካከል ትችላለች፣ ፕሮናንሴሽን ትንሽ ጎደለበት ይሄ ብላችሁ ለራሳችሁ ፊድባክ ወይም ደግሞ አስተያየት ስጡ ማለት ነው፣ ለቀጣይ እንድታስተካክሉት። ፊድባክ በጣም ፈጣኑ ቲቸር ነው። በወራት ምናምን ሳይሆን በሳምንታት እንግሊዘኛችሁ እንዲለወጥ የሚያደርጋችሁ ይቺኛዋ ናት፣ ፊድባክ መስጠት። እንዳልኳችሁ ይሄ ቲዮሪ አይደለም፣ አይምራችሁ የሚያስፈልገው ፓተርን ነው። ኢንፑት ፕራክቲስ ፊድባክ፣ ኢንፑት ፕራክቲስ ፊድባክ። 3 ዓመት አያስፈልጋችሁም እንግሊዘኛችሁ ላይ ትልቅ ለውጥ ለማየት። ጀስት በቀን እነዚህ 3 አንኳሮች ማድረግ ብቻ ነው፣ ልክ እንደ መድኃኒት ማለት ነው። ኢንፑት ፕራክቲስ ፊድባክ፣ ኢንፑት ፕራክቲስ ፊድባክ። ጊዜ መድባችሁ እነዚህን 3 ነገሮች ካደረጋችሁ እመኑኝ እንግሊዘኛችሁ ላይ ለውጥ ታያላችሁ። ግን ደግሞ ይሄን ሁሉ ነገራችሁ እዚሁ ሳላለማመዳችሁ ሳላሳያችሁ እንደማልወጣ ታውቃላችሁ። እዚህ ሾርትካት የመጀመሪያ የ2 ደቂቃ ልምዳችሁን እንጀምር። እዚሁ እኔ የምለውን እናንተ ትደግማላችሁ። I'm learning English every day። ኦኬ አሁን ደግሞ ድገሙት። ግን ያሁኑ ደግሞ ትንሽ ስሜት ጨምራችሁበት ማለት ነው። good job። እዚሁ እያለን አንድ ቃል ቀይረን እንድገመው። I'm improving every day። I'm improving every day። good job። አንድ ተጨማሪ ቃል እንቀይር። I'm getting better every day። I'm getting better every day። በቃ አያችሁ ፓተርን ሬኮግኒሽን እዚቹ በ20 ሰከንድ ውስጥ ስንጠቀመው ማለት ነው። 3 አረፍተ ነገሮችን በ20 ሰከንዳት ውስጥ ገነባችሁ ማለት እኮ ነው። እንደዚህ እያደረጋችሁ ነው አይምሮአችሁ አረፍተ ነገሮችን እንዲሸመድድ ብቻ ሳይሆን ራሱ መስርቶ እንዲናገር የምታደርጉት ማለት ነው። እንዳልኳችሁ እስካሁን ድረስ ተዋሽታችኋል። እንግሊዘኛ አቀላጥፎ መናገር ስለ ግራመር ብቻ ሳይሆን ትልቁ ነገር ስለ ፓተርን ነው። ኤንድ ዛሬ ከጀመራችሁ ደግሞ እመኑኝ በ30 ቀን ውስጥ ለ3 ዓመት ከለፋችሁበት በላይ ትልቅ ለውጥ ታያላችሁ። ለራሳችሁ አንድ እድል ብቻ ስጡ። በthis time በትክክለኛው መንገድ ነው የምትጓዙት ማለት ነው። ይሄን አቋራጭ መንገድ ወይም ደግሞ እነዚህ 3 ስቴፕስ ኢንፑት ፕራክቲስ እና ፊድባክ ደግሞ መሬት ላይ አወርዳችሁ የምትለማመዱባቸውን ቪዲዮ ሌሰንስ 16 የሚሆኑ ደግሞ ፕራክቲስ ሺትስ እና ፒዲኤፎችን ከዛ ጋር ተጨማሪ ደግሞ ከኔ ቀጥታ ፊድባክ የምታገኙበትን ፕራይቬት ቴሌግራም ኮሚኒቲ በየ2 ሳምንቱ እየተገናኘን ላይቭ ከኔ ደግሞ ቀጥታ ፊድባክ የምታገኙበት ፕራይቬት ቴሌግራም ኮሚኒቲ ምን ማለት ነው? በየ2 ሳምንቱ ላይቭ እገባላችኋለሁ። እዛ ላይ ቀጥታ ፊድባክ የምታገኙበትን ይሄን ሁሉ የያዘ ኮርስ አዘጋጅቼላችኋለሁ። እስካሁን ያልኳችሁን ተግባር ላይ ለማውረድ የትም መሄድ አይጠበቅባችሁም። ከታች ያለውን ሊንክ ስትነኩት ቀጥታ ወደ ኮርስ ይወስዳችኋል። ፕሮሰሱን ጨርሳችሁ ወደ አሁን መጀመር ትችላላችሁ።